ሰላም ለእናንተ ይሁን። እንደምን አላችሁ የተወደዳችሁ እግዚአብሔር ቤተሰቦች? የጌታችን የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን። እኔ እንደውም አናዶ መቀላበላብን ያደረገኝ ኮምፒውተር ምን ሆኖ ነው ምናምን እያልኩኝ ሳምንትም እንዲረበሸን ዛሬም ደግሞ እንደዛ ሲሆንብኝ ብቻ እግዚአብሔር ይመስገን አሁን ባለን ሰዓት አንድ ቦታ አነብና ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር ዛሬም በአዲስ መልክ በአዲስ መንገድ ነገራችንን ይናገረናል። ክብር ለኢየሱስ ይሁን። ትንቢተ ኢሳይያስ ምዕራፍ 1 ትንቢተ ኢሳይያስ ምዕራፍ 1 በይሁዳ ነገስታት በኦዚያንና በዮአታም በአካዝም በሕዝቅያስም ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ እግዚአብሔርም ተናገረንና ሰማያትን ስሙ ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድሁ አሳደግሁ፣ እነርሱ ግን አመፁብኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ። እስራኤል ግን አላወቀም፣ ሕዝቤ አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፉዎችም ዘር፣ ርኩስም የምታደርጉ ልጆች ሆይ ወየውላችሁ። እግዚአብሔር ትተዋልና የእስራኤልን ቅዱስንም አቃለዋልና ወደ ኋላቸውም እየሄዱ ተለይተዋል። ደግሞምስ አመፃ እየጨመሩ ለምን ገና ትቀሰፋላችሁ? ራሳችሁን ሁሉ ለሕመም ልብን ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለም። ቁስልና እበጥ የሚመግልም ነገር እያለ ይቀጥላል። ብቻ እኔ ሀሳብ ያለው ታችን ያለ ሀሳብ ነው። ወደ 8 ላይ ያለን ሀሳብ እናገራለሁ። ለነዚህ ሁሉ በጣም እናንተ ሄዳችሁ ማንበብ ትችላላችሁ። ያለን ሰዓቴ ብዙ ስለሆነ እኔ መንፈስ ቅዱስ የሰጠኝ ቦታ ላይ አነባለሁ። እንዲህ ይላል 17 እና 18 19 ላይ ያለው መልካሙን መስራትን ተማሩ፣ ፍርድን ፈልጉ፣ የተገፉትን አድኑ፣ ለዳደጉም ፍረዱለት፣ ስለ መበለቲቱም ተሟገቱ ብሎ እግዚአብሔር ይናገራል። ስለ መበለቲቱም ተሟገቱ ይልና ይህን ሁሉ የተናገረበትን አንኳር ሐሳብ እግዚአብሔር በቃል ኪዳን እንደተናገረ የቃል ኪዳኑን ቃል እንደሚፈጽም እግዚአብሔር ሲያወራ እንሰማለን። እንዲህ ይላል፣ ኑ እንድወቃቀስ ይላል እግዚአብሔር። እንግዲህ ሰውን እግዚአብሔር ወይም የመረጠውን ኪዳን የገባውን ሕዝብ እግዚአብሔር ኑ እንወቃቀስ ይላል እግዚአብሔር። ለምን? ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻላችሁ፣ እንደ ደምን ብትቀላ እንደ ባዘቶ ትጠራላችሁ። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯል ይላል። በጣም ዛሬ እግዚአብሔር እያስገረመኝ የዋለ ነገር እግዚአብሔር 3 አይነት ኪዳን እንደገባ መቼም 7 ኪዳኖች በየፐርሰናሊ ለሰዎች ገብቷል። ግን በዚህ ሁሉ ግን 3 አይነት ኪዳን ገብቷል። አንደኛ የንግግር ኪዳን፣ ሁለተኛ የቃል ኪዳን፣ ሶስተኛ የደም ወይም አዲስ ኪዳን። በእርግጥ እኛ ያለነው በአዲስ ኪዳን ወይም በደም ኪዳን ዘመን ወይም በዋኖስ በጥጃ በኮርማ በፍየል በሚደረግ ኪዳን ውጪ ነን። ነገር ግን እግዚአብሔር ዘላለማዊ ስለሆነ እግዚአብሔር የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ስለሆነ ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ለምንድን ነው እግዚአብሔር ይህንን ትልቅ ቃል ኪዳን ለምን ተናገረ ብላችሁ ብትሉ ትልልቅ ነገሮችን እግዚአብሔር ሊያደርግ ሲፈልግ ትልልቅ ኪዳኖችን ትልልቅ ነገሮችን ምን ይላል? በቃሉ ይናገራል። እዚህ ቦታ ላይ
ከእግዚአብሔር ቃል ውጪ የሆነ ነገር ሁሉ በእግዚአብሔር ላይ ከእግዚአብሔር በላይ የምናደርጋቸው ነገር ሁሉ ለካ ጣዖት አለመታዘዝ፣ እግዚአብሔርን አለመፍራት፣ ለእግዚአብሔር አለመገዛት እንደሆነ ብዙ ጊዜ ያው መጽሐፍ ቅዱሳችን ውስጥ ተናግሯል። ዘጸአት 19:5 ላይ ሲናገር እንዲህ የሚል ቃል አለ። ዘጸአት ላይ ሲናገር ስለዚህ በእናንተ ህይወት በእኔ ህይወት እግዚአብሔር ዓላማው ትልቅ ነው። ዓላማው በጣም ትልቅ ነው። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠውን ርስት ትሆናላችሁ። አያችሁ፣ ቃሌን ብትሰሙ። አሁን ቃል ነው የገባላቸው እግዚአብሔር። ንግግር ላይ ቃል ገባላቸው። ቃሌን ብትሰሙ ምኑን ቃል? እግዚአብሔር የተናገረውን ቃል ብትሰሙ በምድር ሁሉ ካሉት ሰዎች በኢኮኖሚ፣ በጤና፣ በሰላም፣ በሞገስ ትበልጣላችሁ። ያ ካልሆነ ግን ከኔ የሚበልጥ አንዳች ነገር በሕይወታችሁ ቢኖር ፍቅር ቢመስል፣ እምነታችን ቢመስል፣ የምናመልካቸው ማንኛውም ነገሮች ለካ ስዕል የሌላቸው ጣዖቶች ናቸው። ለምን? እግዚአብሔርን እሺ ማለት ከየትኛውም እዚህ ዓለም ላይ ካለው ትልቅ ነገር የሚበልጥ ትልቅ ነገር ነው። መታዘዝ። እሺ ብትሉና ብትታዘዙ አለ እዚህ ጋር የምድርን በረከት፣ ምድር ያፈረቻቸውን ፍሬ በሙሉ እንግዲህ እኛ ምን በላው፣ ምን ጠጣው፣ ምን ለብሰው፣ ምን ነዳው ሁሉ ከምድር የወጣ በረከት ነው። አይታችሁ እንደሆነ ከነፍስ ውጪ የሆነ ነገር በስጋ ውስጥ ካለ፣ ባለፈው ፕሮፌሰር ሲናገር ሲያስተምረን ሳይንስ ያልደረሰው ደም መስራት ብቻ ነው አለ ያልደረሰበት። ስለዚህ በዚህ ምድር ላይ ያለ ነገር ሁሉ የማይነካው ነገር የለም። ያ ሁሉ በረከት ግን ምን በላው እሺ የምትል መታዘዝ ምትል ጥቂት ቃል፣ ትንሽዬ ቃል፣ በጣም ቀላል ይመስል ቃል እሱ ነው። እሺ ብትሉ ብትታዘዙ። እሺ እላለሁ ብላችሁ ጻፉ ለራሳችሁ። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ በምድር ሁሉ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠውን ርስት ትሆኑኛላችሁ። የተመረጠ ራስ እንጂ ጅራት አትሆኑ። የበላይ እንጂ የበታች አትሆኑ። አንደኛ እንጂ ሁለተኛ አትሆኑ። ፊተኛ እንጂ ኋለኛ አትሆኑ። መጀመሪያ እንጂ መጨረሻ አትሆኑ። ለምን? የእግዚአብሔር ቃል ብቻ ሳይሆን ነገርን መፍጠር የሚችል አቅም ያለው ቃል ነው። ከአፉ ቃል ሲወጣ ሰማይ መጣለት እግዚአብሔር ነው ይህን እየተናገረ ያለው። ከአፉ ሲናገር ቃል የወጣለት አምላክ እግዚአብሔር እንዲህ ይላል፣ እኔን ብታስቀድሙ አለ። ይሄ ኪዳን ተሽሯል ወይ? አልተሻረም። ለምን? እግዚአብሔር የኪዳን ለውጥ አድርጓል፣ ኪዳኑ ተሻሽሏል እንጂ ይሄ ኪዳን አይደለም የቀረው። አፉን በንግግር አደረገ፣ ንግግሩን ደግሞ በምን አደረገ? በቃል ኪዳን አደረገ። ያንን ቃል ኪዳን ደግሞ በምን አደረገ? እግዚአብሔር በክርስቶስ ኢየሱስ ደም፣ አዲስ ኪዳን ደም በመክፈል በዋኖስ በጥጃ በኮርማ አይደለም፣ በክርስቶስ ደም። ስለዚህ ቃሌን ብትጠብቁ እንዲህ ትሆናላችሁ። ሁለተኛ ምን ሆነ? እያንዳንዱ ነገሮች ሳታውቁም ሆነ ስታውቁ ከእግዚአብሔር በላይ ሊሆኑባችሁ ይችላሉ። ይህንን ቃል ሄደን ማጋ ነው የምናየው። አንደኛ ሳሙኤል ምዕራፍ 15 ቁጥር 20 ላይ ጀምረን እናነባለን። አንደኛ ሳሙኤል ከ16 ጀምሬ ላንብብ። እንዲህ የሚል ቃል አለ። ክብር ለኢየሱስ ይሁን።
ሳሙኤልም ሳኦልን ቆይ እግዚአብሔር ዛሬ ሌሊት የነገረኝን ልንገርህ አለው። እርሱም ተናገር አለው። ሳሙኤልም በእኔ ፊት ምንም ታናሽ ብትሆን ለእስራኤል ነገዶች አለቃ አልሆንክምን? እግዚአብሔርም በእስራኤል ላይ ንጉሥ ትሆን ዘንድ ቀባ። እግዚአብሔርም ሄደህ ኃጢአተኞችን አሜሪካውያንን ፈጽመህ አጥፋቸው፣ እስኪጠፉን ድረስ ውጋቸው ብሎ በመንገድ ላከ። ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም? የእግዚአብሔርን ቃል ለምን አልሰማህም? አያችሁ፣ ይሄ ነው የእግዚአብሔርን ቃል ለምን አልሰማህም? እግዚአብሔር ከስብከት ይልቅ ከቃል ይልቅ ከንግግር ይልቅ ቃሉን ስንተከብር ይወዳል። ሲናገር እንዲህ ያለ የሚለው ቃሉን ላከ ፈወሳቸው፣ ቃሉን ላከ ዓለምን ፈጠረ፣ ቃሉን ላከ። የኛም ቦዲ ለመስራት እግዚአብሔር አፈር ያዘ እንጂ ውስጣችን እኮ ያለው ቃሉ ነው። ፍጥረትን የፈጠረው ቃሉ ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ለምርኮ ሳስተህ ቃሌን አልተገበርክም። ለምንስ የእግዚአብሔር ፊት ክፉ ነገር አደረግ? ለካ የእግዚአብሔር ፊት ላይ የእግዚአብሔርን ቃል አለማድረግ ክፉ ነገር ማድረግ ነው። ክፉ ነገር ማድረግ ነው። ቃሉን አለመጠበቅ፣ ቃሉን አለመስማት፣ ቃሉን አለማድረግ፣ ለቃሉ አለመገዛት፣ ለቃሉ አለመታዘዝ ክፋት እኮ የለውም። ነፃ ነገር ይመስላል፣ ግን ምንድን ነው? በእግዚአብሔር ፊት ክፉ ነው። ሳኦልም ለሳሙኤል የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔር በላከኝ መንገድ ሄጃለሁ፣ የአሜሪካን ንጉሥ አጋግን አምጥቻለሁ። አምጣ አላለም እኮ አጥፋ ነው ያለው። አያችሁ፣ እኛ ጋር በጣም የሳሳች ነገር ናት። እግዚአብሔር ግን ቃሌ ከምታልፍ ሰማይና ምድር ቢያልፍ ይቀላል ስላለ እግዚአብሔር ምን አላለም? ይህንን ነገር አልተውም። እግዚአብሔር ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ዛሬ በኪዳን ይሁን በቃል ኪዳን በደም ኪዳን የተገባውን የጠላትን አጀንዳ በኢየሱስ ደም እናፈርሳለን፣ ሰብረን እንወጣለን። አንዳንድ ጊዜ አንዳንድ ቀላል ነገሮች በሕይወታችን ከዘመናት በኋላ ምን ቆጥሮ እንደሚመጡ አናውቅም። አይታችኋል። ዘፍጥረት 31 ራሔል የምትባል የያዕቆብ ሚስት ተራፊን ወይም የሆነ የማይረባ የአባቷን ጣዖት ይዛ መጣች። አያችሁ፣ ጣዖት ይዛ መጣችና ላባ ሲከተል አንድ ነገር አለች። አንድ ነገር ነው ያለችው። በኮርቿ በግመሏ ኮርቻ ስር በኮርቻው ስር አስቀምጣ የሴት ወግ ደርሶብኛልና የለም አለች። ሰውየው ፈልጎ ሲያላ ያዕቆብ አንድ ነገር ተናገረ። ክዳን ነው፣ ስለ ክዳን እየነገርኳችሁ ነው። የንግግር ክዳን። አንድ እኔ በሴት የሚሆን ወግ ስለመጣብኝ ከዚህ ኮርቻ ላልነሳም ስል ይሙት አለ። ሴትዮዋ አልተመረመረችም፣ አልተፈተሸችም። ነገር ግን ቢንያምን ስትወልድ ሞተች። ለምን? ክዳን ነው። ይህንን ብዙ ሰው ሊያውቅ ይችላል፣ ሊረዳ ይችላል። ሞትና ሕይወት በምላስ እጅ ናቸው፣ የሚወደው ፍሬያን ይበላሉ። የኤሳው ሆድ ከአፉ ፍሬ ይሞላል፣ ከንፈሩ ከሚፈረው ይጠግባል ይላል መጽሐፍ ቅዱስ። ስለዚህ ተወደዳችሁ የአባቴ ብሩካን፣ ዛሬ እሺ አንደኛ ሳሙኤል ምዕራፍ 2 ቁጥር 25 ላይ ሲናገር እንዲህ ሰውስ ሰውን ቢበድል እግዚአብሔር ይፈርድበታል። ሰው እግዚአብሔርን ቢበድል ስለ እርሱ የሚለምን እሱ ማን ነው? አያችሁ፣ ከእግዚአብሔር መሸሽ የምንችለው ወደ እግዚአብሔር ብቻ ነው። ዛሬ እግዚአብሔር የምሕረት ዓይኑንና የምሕረት እጁን በእኛ ላይ ይዘርጋ። አሜን በሉ። ሞትን ጠርታ አስገባች ወደ ቤት በኪዳን ሞትን ጠራች። ቃል ኪዳን ነው። ቃል ኪዳን ገብቷል። በቀደም ነግሬያችኋለሁ መሰለኝ። እግዚአብሔር አብርሃምን ከኡር ከጠንቋይ ምድር ከጠራ በኋላ የመጀመሪያ ያደረገው ምንድን ነው? ዕብራዊ ነው ያደረገው። ቀጥሎ ያደረገው ምንድን ነው? እስራኤላዊ ነው ያደረገው። ቀጥሎ ያደረገው ምንድን ነው? ክርስቲያናዊ ወይም አይሁዳዊ ነው ያደረገው። አንድን አብርሃም። ስለዚህ
በእኔና በእናንተ ህይወት እኛ ትንሽ ብለን የምንናገረው ነገር ማይያዝ የሚመስል ማይጨበጥ የሚመስል ለእግዚአብሔርም ለሰው የገባ ነው ኪዳን በእግዚአብሔር ፊት ይቆጠራል። ዛሬ ኪዳንን ቆጥሮ የመጣ አበሳ በኢየሱስ ስም ይቋረጥ። ከደም ስራችን ላይ ከመቅንያችን ላይ እግዚአብሔር ዛሬ ፈንቅሎ ያወጣዋል፣ ጎልጉሎ ያወጣል። እንደ ቀልድ የነበረውን ነገር እግዚአብሔር አንቆና አስሮ የያዘ ነገር። አንዳንድ ጊዜ ጸሎት ደጋግመን ስንጸልይ ዛሬ ያንን ክፍል እያነበቡ ቀረው ያቺ ሴት ይህን ሁሉ ዘመን በሰላም መታ የመጀመሪያ ቢንያምን ስትወልድ የሞተችበት ምክንያት ትልቁ እንዲህ ተብሎ ይገመታል። እውነትም ነው። ለምን ኪዳኑን እንዲህ ይሁን ብሎ ረግሟል ባሏ። ምንድን ነው በህይወታችን ወተን እንዳንቀር ሰፍተን እንዳንቀር አጥቦ አጨፍግቦ አጨናንቆ ቆላልፎ አሳስሮ ተብትቦ የያዘን ዛሬ በክርስቶስ ኢየሱስ ክቡር ደም ከነፍስ ከመንፈሳችን ላይ የተመታዩ። ስለዚህ እዚህ ላይ ይህንን ነገር ሲናገር ምን አለ? ምን ይላል መጽሐፍ? ሌላ ቦታ ላይ ኢሳይያስ ላይ አሕዛብ ሁሉ በአንድነት ይሰብሰቡ፣ ወገኖችም ይከማቹ፣ ከመካከላቸውም ይህን የሚያናገረውን የቀድሞውንስ ነገር የሚያሳይ እሱ ማን ነው? ይጸድቅ ዘንድም ምስክሮቹንም ያምጣ፣ እውነቱንም ይናገር ይላል። ምን ሊላችሁ ነው? ኪዳን ቀላል ነገር አይደለም፣ ቀላል ነገር አይደለም። እሺ ብትሉ ባለው ነገር ነው። እሺ ማለት ግን እኛ እሺ ማለትን መቶ ማለት ሁለት ሰው እሺ ማለት ኪዳን ማለት ሁለት ሰው አንድን ነገር ተስማምቶ አደርግልሃለሁ ታደርግልኛለህ፣ ለዚህ ይሄ ኪዳን ብሎ ስምምነት ነው። አንዱ መቶ ማለት ከፈለክ አድርግ ካልፈለክ ተው ብሎ ኪዳንን መጣስ ነው። እሺ ማለት ቀላል ንግግር ብቻ አይደለም። እሺ ወይም እሺ ያልነውን ነገር እምቢ ማለት ኪዳንን መጣስ ነው። ማስከተል ግን ለሰጪው ወይም ለአድራጊው ችሎታ በችሎታው ላይ ማመን ነው ወዳጆቹ። ስለዚህ ሳሙኤል ይህንን ነው እንትን ያላለው 22 ላይ እንዲህ ይላል፣ ሳሙኤልን በእውኑ እግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር ቃልን በመስማት ደስ እንደሚለው በመዝሙር ደስ አይለውም፣ በስብከት ደስ አይለውም፣ አጋግን ብታመጣ ደስ አይለውም። እግዚአብሔርን ምን ያስደስተዋል ካላችሁ ቃሉን መስማት። እግዚአብሔርን ምን ያስደስተዋል ካላችሁ ፈቃዱን ማድረግ። እግዚአብሔር ምን ያስደስተዋል ካላችሁ ያሉን ማድረግ አይመስልም። ለምን? የኛ ቃል መብት ያለን እስኪመስል ድረስ ስላለ እኛ ቃል መብት የለውም። በእኛ ላይ መብት ያለው ክርስቶስ ኢየሱስ ነው። በእኛ ህይወት፣ በእኛ ነፍስ፣ በእኛ መንፈስ፣ በእኛ አእምሮ፣ በእኛ ሐሳብ፣ በእኛ መንገድ፣ በሁሉ ነገር። ለዚህ ነው ዳዊት በሁሉ ነገር እየገባ እየወጣ እግዚአብሔር የልቤን ሰው አገኘውታል። እኛስ እርኩስ ሰው ነው ኃጢአተኛ ነው እንላለን። እግዚአብሔር ግን አላለው። ለምን? ዳዊት ቢወርቆ በስጋ ነው የሚኖረው፣ ግን በቃሉ ነው። ዛሬ እግዚአብሔር በቃሉ ይምራል፣ በቃሉ ይምራል፣ በመንፈሱ ይምራል፣ በክብሩ ይምራል። ስለዚህ የትኛውም የህይወት ፈተናዎች የምንቋቋመው ተመሳሳይ ከሆኑ ምርጫዎች ውስጥ የተሻለውን ትክክለኛውን ምርጫ ስንመርጥ ነው። እግዚአብሔር ግን ሁሉ ጊዜ ሞትና ህይወትን በፊት አቅርቤያለሁ ምረጥ ይላል። ለምን? መርጠ ያዝ። እሺ በልና በረከትን እምቢ በልና ስሙን አልጠራውም ታች ይላል ሴፊን። እሺ ብትሉ የሚለውን ነገር ሲናገር እንዲህ ይላል ኢዮብ ምዕራፍ 36 ቁጥር 11 ላይ ቢሰሙ ቢያገለግሉትም ዕድሜያቸው በልማት ዘመናቸው በተድላ ይፈጸማል። እሺ ብሉ። የትኞቹ? ቃሉን የሰሙ እሺ ብሉትም ብታዘዙትም ዕድሜያቸው በልማት ዘመናቸው በተድላ ይፈጸማል። ኢሳይያስ ምዕራፍ 50 ላይ ከእናንተ እግዚአብሔርን የሚፈራ የባሪያውን ቃልም የሚሰማ በጨለማ የሚሄድ ብርሃን የሌለው ነገር ግን እያለ ይቀጥላል። ዛሬ ነገር ልበላችሁ፣ እግዚአብሔር ኪዳናችሁን ያድስ።
በእኛና በእግዚአብሔር መካከል የተዘጋ ኪዳን ይታደስ። ወዳጆቼ አንዳንድ ጊዜ ኪዳን እስኪፈጸም ድረስ በውስጣችን ብዙ ነገሮች ይሆናሉ። ግን ሁል ጊዜ እግዚአብሔር ገደለ አንዳንድ ነገሮችን መልአከ ሞት ገደለ ብለን የምንላቸው መልአከ ሞት ላይሆን ይችላል። ቅድም ነግሬያቸዋለሁ። ራሔል ኪዳኑ ነው። ሂዱና በደንብ ስታጠኑ ማንም ምን የሚበል እኔ የሚያምነውን ነው የምነግራቸው። መጽሐፍ የሚለውን ነው። መጽሐፉ ጋር በደንብ ስታነቡ ይህን ኪዳን ገብታለች። እሷ የኪዳን ሴት ናት። ነገር ግን ያለ ጊዜ የሞተችበትን ምክንያት እመረምራለሁ። ብዙ ጊዜ ከ175% ይሄ ነው። ለምን ኪዳኑ ላይ ምን አለ? ዋሸች። ጣዖትን የሰረቀች እንግዲህ ከእግዚአብሔር ድምፅ ይልቅ ጣዖትን አምስታለች። ምንድን ነው ጣዖት የሆነው? የትኛው ነው የምንወደው ነገር? የትኛው ነው አብሮን ያደገ አረም? ከእግዚአብሔር ጋር ያለንን ስምምነት፣ ወዳጅነት፣ ቅርበት፣ የተስማመንበትን፣ የተነጋገርንበትን፣ የተፈቃቀድንበትን ፍጹም ውል ያፈረሰው ማን ነው? ምንድን ነው? ዛሬ በጌታችን በኢየሱስ ክርስቶስም ከደማችን ላይ ይፍረስ፣ ከስጋችን ላይ ይፍረስ፣ ከመንገዳችን ላይ ይፍረስ። ወዳጆች ሆይ እውነቴን ነው የምላችሁ። ትውልድ ሁሉ መልካም በመሰለው ነገር ላይ በሚኖርበት በዚህ ዘመን ሁሉ ነገር በቀለለበት ለካ የእግዚአብሔር ቃል ኪዳን በቃል አታድርግ ማለት ማንም የለም። ቀላል ይመስላል፣ ግን ሕግ ነው። ለእግዚአብሔር ይህንን አደርጋለሁ ብለን የገባነውን ቃል አለማድረግ ለካ ኪዳን ነው። ቀላል ግን ይመስላል፣ ማንም የለም። ለዚህ እኮ ነው አንዳንድ ሰዎች ውል እንዋዋል፣ ቃል ኪዳን ምላሴን ከኔ አንደበቴ ቃል ወጥቶ ኖ ወረቀት የያዘው ነገር ይሻላል። ለምን? ስለምናጥፍ ነው። እግዚአብሔር ፊት ስንት ነገር ነው ያጠፍነው። እግዚአብሔር ፊት ስንት ነገር ነው የተውነው። እግዚአብሔር ፊት ስንት ነገር ነው የበደልነው። ቃል ገብተን እናደርጋለን ብለን እንዲህ አደርግልሃለሁ እንዲሁን ተባብለን እግዚአብሔር ዛሬ ሁለት ሰዎች የተባባሉትን ነገሮች ሲጠብቁ ስምምነታቸው እንደሚቀጥል እግዚአብሔር ያለን ነገር ስምምነቱ እንዲቀጥል የምህረት ዘይቱ በእኛ ላይ ይፍሰስ። የምህረት ዘይቱ በእኛ ላይ ይፍሰስ። እንደ ጥቂት ነገር ነው ብዙ ነገሮቻችን የሚይዘው። የራሔልን ታገር ነግራቸዋለሁ። ብዙ ቦታ ነው ያለው። ሳኦል አሁን በጣም ተራ ነገር ነው። በቃ ሳኦልን ወረድ ብላችሁ ብታነቡ ሳኦል እንዲህ ብሏል። ይሄን ነገር ለማስቀጠል የሞከረበት የራሱ ዘዴ አለው። ግን አንድ ነገር ልንገራችሁ፣ እንዲህ ይላል፣ ቃሉም ደስ እንደሚለው እግዚአብሔር በሚቃጠል በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኝነት ነው። አያችሁ፣ የእግዚአብሔርን ቃል አለመታዘዝ ማለት አመፀኝነት ነው። በማን ላይ ነው የምናምፀው? በእግዚአብሔር ላይ። አታውቅም። እኔ እሻላለሁ፣ እኔ አውቃለሁ፣ እኔ አዋቂ ነኝ፣ እኔ አዲስ ኪዳን ሰው ነኝ፣ እኔ ዘመናዊ ነኝ። እግዚአብሔር ማለት የሚዘገይ ነው። እኔ ፈጣኝ ነኝ፣ እኔ ቸኩላለሁ፣ እግዚአብሔር ግን ይዘገያል። ሳኦል እኮ እንደዚህ ብሎ ነው ያረደው። እንደዚህ ብሎ እኮ ነው። ላንብብላችሁ፣ ሌላ ቦታ እንዲህ ይላል፣ ጣዖትንና ተራፊን እንደማምለክ ነው። ተራፊን ማለት ቅድም ነግሬያቸዋለሁ። ተራፊን ምንድን ነው? ጣዖት ነው። ያችኛው ሴት በዚህ ጣዖት ምክንያት ሞታለች። ይሄኛው ሰውዬ ደግሞ በዚህ ጣዖት ምክንያት ባለመታዘዝ ምክንያት ያችን ባለመታዘዝ ይሄም ባለመታዘዝ ያለመታዘዝ ጣዖት ከኛ ውስጥ አብሮ ያደገ አረም እግዚአብሔር በእውነት በራሱ ብርሃን ይንቀልልን። የኃጢአት የነውር የትዕቢት የትምክህት እኛ እኮ አናውቀው። ጴጥሮስ አቤት ትክደኛለህ? አልክድም። አረ ትክደኛለህ? አልክድም። እኔ ልሞት አልክድም አለ ጴጥሮስ። እኔ ልሞት አለ፣ ነፍሴ እሰጣለሁ። አልገባውም። ነፍሱን አይደለም ጊዜውንም አልሰጠም። ለምን? ስለኛ ከኛ በላይ የሚያውቅ እግዚአብሔር ነው። እግዚአብሔር ታማኝና ደግ አምላክ ነው። እኛ እኮ ኃጢአታችንን ራሱ ተሸፋፍኖልን ሰው ይቅር ካለን እኮ በቃ ውፎ ብለን የምንተነፍስ ነው። ከእግዚአብሔር ልቆ ሰውን እንፈራለን። ደሙ ካለፈው ኃጢአት አነጻን እንጂ ከውሸት አያነጻንም። ከውሸት ነገ የምንገባው ንስሐ እንጂ
በቃ ስለዚህ ከማንኛውም ነገር አዎ የልጁ ኢየሱስ ክርስቶስ ደም ዛሬም ታማኝ ነው፣ ነገም ታማኝ ነው፣ ለዘላለም ታማኝ ነው። ነገር ግን እግዚአብሔር ቃሉን ስንተላለፍ ዝም አይልም። ቃሉ ሕያው ነው። ለምን የምድር በረከት ሁሉ ምን በለው ድል ሁሉ ብንቀናጀው ቃሉን ስናደርግ የበላይ እንጂ የበታች አንሆንም። አንደኛ ሁለተኛ አንሆንም። አሸናፊ እንጂ ተሸናፊ አንሆንም። የከበርን እንጂ ተዋረድን አንሆንም። ዛሬ የቃሉ መንፈስ ያጥለቅልቀን። በሰውና በእግዚአብሔር ፊት በሞገስ እንወጣለን እንገባለን። የትኛውም ነገር አያስፈራር። ለምን እግዚአብሔር ከእርሱ ጋር ያለ ይበረታል። የአረጋሚ በለዓምን እኮ በለዓቅ ብዙ ገንዘብ ሰጥቶት በሸኘው ጊዜ እንዲህ ነው ያለው። ሞክሯል። በዚህ ሞከረ፣ በዛ ሞከረ፣ በዚህ ሞከረ፣ በዛ ሞከረ። ህዝቡ እግዚአብሔር ባርኮታል። ምን ያርግ? ህዝቡን እግዚአብሔር አጥለቅልቆታል። ምን ያርግ? ያንተ ገንዘብ ይቅርና እንደዚህ አሟሟቴ እንኳን እንደዚህ ህዝብ ይሆናል። ለምን? እግዚአብሔር ስላለ። እግዚአብሔር ባይኖር እኮ ረግሞ አመድ የሚያረግ ደረቅ የሚያረግ ሰው እኮ ነው። ጠላቶቻችን እድል የሚያገኙት፣ ከሳሾቻችን እድል የሚያገኙት ክዳን ውስጥ በገባው ጠጠር ነው። ዛሬ እግዚአብሔር ውልቅ አድርጎ ያውጣ። አይመስለንም ለኛ። ስለዚህ ተራፊን እንደማምለክ ነው። እግዚአብሔር ቃል ንቃልና እግዚአብሔር ንጉስ እንዳትሆን ናቃለ። ዋው! ከዛ በኋላ ይሄ ሰውዬ ሰው እንዳትሆን አይደለም የተናቀው፣ ንጉስ ሆኖ በረሃ ሚንከራተት ዳዊት የሚባለውን አንድ ምስኪን እየፈለገ እግዚአብሔር እዛው ሰፈሩ ላይ ቀባ። ያኛው ንግስናውን እያሳደገ፣ ይሄ ደግሞ እየተሰደደና እያሳደደ ዘመኑን ጨረሰ። ለምን? ቃል ኪዳን ፎርሿል። ቃል ኪዳን ተላልፏል። በጌታ በኢየሱስም ቃል ኪዳንም ይሁን ደም ኪዳንም ይሁን እግዚአብሔር ዛሬ በሕይወታችሁ በኢየሱስ ክርስቶስም የተቀመጠ ማንኛውንም ነገር ለነገያችሁ እንቅፋት የሚሆን ለትውልዳችሁ እንቅፋት የሚሆን አያም ክንግማን አያም ሰኖፍ ጋር አያም ምናምን እያልን የተያዘብን የተባለው ነገር ውጤታማ፣ ስኬታማ፣ ፍሬያማ እንዳይሆን እጃችን እንዳይገባ የከለከለውን እግዚአብሔር ዛሬ ነቅሎ ያውጣልን። መባረክ እንፈልጋለን። መስጠት እንፈልጋለን። የአባታችንን ንብረት ዱርዮች ሰብስቦ ይዟል። ከእጃቸው መናጠቅ እንፈልጋለን። ቤተክርስቲያን መስራት እንፈልጋለን። ቀሪ ዘመናችን ለመታሰቢያ ያለውን ነገር እናለን። ይሄም በረከት እንዳይመጣ የከለከለ ግን ዛሬ በኢየሱስም የተከለከለ ነው። እኛን የበይ ተመልካች ያደረገ ብዙ ነገር እየሞከርን እንዳንሆን እንደቀለድን ኖረን እንደቀለድን እንድንሞት ያደረገ እንደተመኘን ኖረን እንደተመኘን እንድንሞት ያደረገ የበይ ተመልካች ትላለች እናቴና ብዙ ጊዜ የበይ ተመልካች ማለት ምን እንደሆነ ብዙም ባይገባኝም ለካ ሌላ ሲበላ እኛ ማየት ማለት ነው። እኛ ሰርተን ሌላ ሲበላ። ድሮ አንድ ገበሬ ነበርና የእናታችንን እርሻ ያርሳል። ጋሼ ምንድነው ሲል ጋሼ ማለት ለእናንተ ለምትበሉት የሚሰራ እሱ ግን ማይሰራ የሰራውን ገንዘብ ሽጦ ትንሽ ብር ይዞ እህሉን ለእናንተ ጥሎ የበይ ተመልካች ነው ትላለች። ሰይጣን እኛ የበይ ተመልካች አድርጎን የእኛን ንብረት ሽጦ እየበላ በእኛ ንብረት እየተዝናና አንኖርም። ዛሬ ኪዳናችንን ያቆሸሸ ተራፊም በኢየሱስ ስም የተመታዩ ተራፊም። አሜናችሁ። በጣም እንትን አላለኝም። ብዙዎች ምን እንደሆነ አላቀን። የሆነ አጥንታችን ላይ የተቀመጠ ነቀዝ የሆነ ነገር ከስራችን በኢየሱስ ይነቀል። ያለ መባረክ እግዚአብሔር ክፉ አይደለም ወዳጆች ሆይ። የእግዚአብሔር ክፋትና እግዚአብሔር ደግነት አይደለም ምክንያት የሆነው። እግዚአብሔር ክፋት አይደለም፣ እግዚአብሔር ደግነት አይደለም። እግዚአብሔር ክፉ አይደለም፣ ደግ ነው። እግዚአብሔር ሊመስለን ይችላል። እግዚአብሔር ክፉ ሆኖ አይደለም። የስምምነት ማፍረስ ነው። የውል ማፍረስ ነው። አሜን። ያለ መታዘዝ ነው። ሳኦልን ብትጠይቁት ሚለው ነገር አለ። ሳኦል እግዚአብሔር አይደለም እንትን ያለው ራሱ አፍርሶ ታግቶ ፈለገ። ያዕቆብም ብኩርናውን ከወሰደው ኤሳው በእንባ ፈለገ ይላል። በእንባ በደም እንባ ቢፈልግ ኦልሬዲ ሄዷል። የለም። ለምን? አዎ ብዙ እንደምንል ትእዛዝ ነው ልንል እንችላለን። ያን ጊዜ ባይሸጥስ ትእዛዝ ነው አይባልም። በሌላ የመጣውን ነገር ሽጦ ሲያመጣ መጽሐፍ ቅዱስ ከሆነ በኋላ ስለተጻፈ ኦኬ እንቀበል። ነገር ግን እግዚአብሔር ካፉ የተናገረ ቃሌን ብትሰሙና ብታደርጉ ዘመናችሁ በተድላ ዘመናችሁ በልማት እድሜያችሁ በተድላ ያልቃል። የእድሜ ጭንገፋ፣ የዘር ጭንገፋ፣ የልጅ ጭንገፋ፣
የትዳር ጭንገፋ በእናንተ ቤት አይኖርም። እንክርዳድ አይበቅልም። ክፍተት አግኝቶ የገባው እንክርዳድ ዛሬ ይነቀል። ባለማወቅ፣ ባለመረዳት፣ ባለመገንዘብ፣ በቸልተኝነት ቼክ እናርግ ጀርባችንን። ምንድን ነው? እንደ ሰው ተምሬያለሁ፣ የበይ ተመልካች ለምን ሆንኩ? እንደ ሰው ውጭ ሀገር ሄጃለሁ፣ የበይ ተመልካች ለምን ሆንኩ? እንደ ሰው አገለግላለሁ፣ ተአምራት ድንቅ ይሆናል። አሁን እኔ ለራሴ እየጠየቅኩ ነው። ለምን? ምክንያቱ ምንድን ነው? ዳዊት እኮ ለምን ስል ነው እግዚአብሔር የወደደው? ለምን ይላል ዳዊት? ልሂድ፣ ልከተል፣ ልቆይ፣ ልተው፣ ልግደል፣ አልግደል ይላል። እግዚአብሔር ሲጠይቁትና እግዚአብሔር ንስሐ ሲገቡ እንዴት ደስ እንደሚለው ለዚህ እኮ ነው በአንድ ሰው ንስሐ በሰማይ ያሉ መላእክት ሁሉ አይደለም ብለው በአንድ ሰው መመለስ። በአንድ ሰው ያ ሰውዬ እኮ ከሞት አልተነሳም። ዓለምን ክጃለሁ አንተን ወዳለሁ ነው ያለ። ሰማያት ሸብረብ ብላሉ፣ መላእክቶች ደስ ይላቸዋል። ስለዚህ እኛም ምሕረት ስናደርግና ክዳንን ስንፈጽም እግዚአብሔር በሰማይ ታላቅ ደስታ ይሆናል። ታላቅ ደስታ። ለምን? እግዚአብሔር ቃሉ ነው። ቃሉ እግዚአብሔር ልጁ ያከበረው ቃሉን በማክበር ነው። ኢየሱስ አብን ያከበረው እኮ ያለውን በመፈጸም ነው። የራሴን ትእዛዝ ሊፈጽም አልመጣሁም፣ አብ በሰማይ የላከኝን ትእዛዝ ሊያደርግ መጥቻለሁ። የአብን ትእዛዝ ሊያደርግ መጥቻለሁ አለ። እግዚአብሔር በምን ይደሰታል ብሎ ሰዎች ቀና ደፋ ይላሉ፣ ብዙ ይጥራሉ፣ ብዙ ማይወጡበት ማይወርዱበት። እግዚአብሔር በሰዎች የሚደሰተው የልጁን መልክ እንዲመስሉ፣ ልጁ የሰራውን እንዲሰሩ። ሮሜ ምዕራፍ 8 ላይ የልጁ መልክ እንዲመስሉ አስቀድሞ ያወቃቸው እነዛ መረጣቸው፣ የመረጣቸውን ጸደቃቸው፣ ያጸደቀ አከበራቸው። እንዲህ የልጁ መልክ ምንድን ነው? የአብን ቃል፣ የአብን ፈቃድ፣ የአብን ታምራዊ መለኮት ያሰርማል። ዛሬ በዚህ እግዚአብሔር ይባርካችሁ። ምን አለ? አይሆንም። ንስሐ መግባት ግን መልስ ይሆናል። መመለስና ማረፍ መልስ ይሆናል። እንዲህ አለ፣ ሳኦልም ሳሙኤልን ሕዝቡን ስለፈራሁ አለ። ያልተባለውን መደርደር ጀመረ። ሳኦል እንዲህ አለ፣ ሕዝቡን ስለፈራው ቃላቸውንም ስለሰማው የእግዚአብሔርን ትእዛዝና ያንተን ቃል በመተላለፍ በድያለሁ አለ። ምኑን ስለፈራው? እግዚአብሔርን ስለፈራው። ህዝቡን ስለፈራው። ህዝብ ነው ምንፈራው? እግዚአብሔር ነው ምንፈራው። ኢየሱስ እኮ በብዙ ቻሌንጅ ውስጥ፣ በብዙ መከራ ውስጥ፣ በብዙ ጦርነት ውስጥ፣ በብዙ እንቆቅልሽ ውስጥ የፈራው እግዚአብሔርን እንጂ በሞት ውስጥ ነፍሱ በሞት ውስጥ እያለች ፈቃድ ይሁን አለ። ፈቃድ ይሁን። ፈቃድ እንደማይታጠፍ አውቃለሁ ያልከው ይሁን። የመጣሁበት ይሄ ነው። የደም ላም እያላበው የደከመ ጉልበቱ በሞት ሲቃ ላይ ያለ ያልከው ይሆናል። አያችሁ፣ አከበረው። አብ ያለ ልክ ከፍ አደረገው። ይሄ የሰጪው ጭካኔ አይደለም፣ የተቀባይ ጥሰት ነው ክሳራም ያመጣው። ኢየሱስ ጌታ ነው። ስለዚህ እሺ ብትሉ ብትታዘዙ ዛሬ እታዘዛለሁ፣ እግዚአብሔር ያሳርፈኛል። ትታዘዣለሽ፣ ወደ በረከቱ ትገባለሽ። ለምን? እኛ የበረከት ሰዎች ነን። ለምን? እኛ የድል ሰዎች ነን። ለምን? እኛ የክብር ሰዎች ነን። ክብር ለኢየሱስ ይሁን። እሺ ብትታዘዙ የሰማይንና የምድርን በረከት ትበላላችሁ። የሰማይንና የምድርን በረከት ትበላላችሁ። ምን ብትሉ? እሺ ብትሉ። ምን ብትሉ? ብትታዘዙ። እግዚአብሔርን መታዘዝ የመጨረሻ ሐሳቤ ነው። እግዚአብሔርን መታዘዝ ማለት ምን ማለት ነው? እግዚአብሔር ያለውን ማድረግ። እግዚአብሔር ያለውን ማድረግ ከነገርኳችሁ በኋላ ጨርሳለሁ። ክብር ለኢየሱስ ይሁን። አንደኛ ሳሙኤል ምዕራፍ 10
10 እስከ 6 ያለውን ነገር ላንብብላችሁ። ሳኦል እንግዲህ ሚሊቴሪ በነበረ ጊዜ እንዲህ አለ፣ የእግዚአብሔር መንፈስ በኃይል ይወርድብሃል፣ ከእነርሱ ጋር ትንቢትን ትናገራለህ፣ እንደ ሌላ ሰውም ትሆናለህ፣ ሆነ ትወጣለህ ብሎ ክዳን መጣለት። እንደ ሌላ ሰው ትሆናለህ ብሎ ትንቢት መጣለት። አያችሁ? ከዛ በኋላ የሚገርም ትንቢት እንዲህ ይላል በ11 ላይ ወደዚያም ወደ ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤ አገኘ፣ የእግዚአብሔርን መንፈስ በኃይል ወረደበት፣ በመካከላቸውም ትንቢትን ተናገረ። ቀድሞም የሚያውቁት ሁሉ ከነቢያት ጋር ትንቢትን ሲናገር ባዩት ጊዜ ሕዝቡ እርስ በራሳቸው የቂስን ልጅ ያገኘው ምንድን ነው? በእውኑ ሳኦል ከነቢያት ወገን ነውን? ተባባሉ። ለምን? ታዘዘ። ኢየሱስ ጌታ ነው። አያችሁ? ስንታዘዝ በረከት ይፈሳል። ይህ ሰው ነው በታዘዘ ጊዜ እግዚአብሔር ያለው ነገር ተፈጸመለት። በ15ኛው ምዕራፍ ላይ 11 12 13 14 15ኛው ምዕራፍ ላይ ግን መታዘዝን ሲያቆም ራሱን አወጣ። ሰውየው የስቃይ ኑሮ፣ የመከራ ኑሮ፣ የበሽታ ኑሮ፣ የጤና ማጣት ኑሮ የሚለውን ቃል በሁለቱም በእነዚህ መጽሐፎች እንድታነቡ በጌታ ፍቅር አሳስባቸዋል። ምን ይሁን የኛ ተራፊን? ከእግዚአብሔር በላይ የምንወዳቸው ልጆች ይኖሩ ይሆን? ገንዘብ ይኖር ይሆን? ትዳር ይሆን? እግዚአብሔር ቀናተኛ አምላክ ነው። ማንም ከእርሱ በላይ ምንም ነገር እንዲወድ እግዚአብሔር አይፈልግም። እግዚአብሔርን ግን ካስቀደምን ነገር ሁሉ ይከተለናል። ለእግዚአብሔር ራሳችን አሳልፈን ከሰጠን ነገር ሁሉ ይከተለናል። በረከት ይከተለናል፣ ጤና ይከተለናል፣ ድል ይከተለናል። እሺ ብትሉ ብትታዘዙ የሰማይና የምድርን በረከት ሁሉ ትበላላችሁ። የምድርን በረከት ሁሉ ኑ እንወቃቀስ አለ እግዚአብሔር። ለምንድን ነው እንወቃቀስ ያለው? ማንም በእግዚአብሔር ፊት ለመወቃቀስ አቅምም ጉልበትም ኃይልም ስልጣንም ችሎትም ስለሌለው ለመወቃቀስ የምንቆምበት ስለሌለ መወቃቀስ ስለማንችል ስለሚያውቅ እንዲህ አለ፣ አንወቃቀስም፣ እንመለሳለን፣ እሽ እንላለን፣ የሰማይንና የምድርን በረከት እንበላለን። አንወቃቀስም፣ እንመለሳለን፣ ቃል ኪዳኑን እናከብራለን። አንወቃቀስም፣ እንመለሳለን። እግዚአብሔር ተአምራዊ መለኮታዊ አሰራሩን አደራረጉን በእኛ ህይወት ላይ ያሳያል። የእግዚአብሔር የመዳን ጉልበት፣ የእግዚአብሔር የመዳን ችሎታ፣ የእግዚአብሔር የመዳን አቅም ዛሬ በህይወታችሁ እንደ ጠል ይዘንባል። አመሰግናለሁ። ጌታ ይባርካችሁ።